ጽዮን ታያችኋላ ከወንጌል ቃል ኪዳን ከድርሳነ ማህበዊ ጋር ያላነሰ ነው ይላል። ያ ታየሩት ታዙና እንዳዩት ነው እነሱ ያዩት እንዲሁም ጥሩ ነው። ሰርቶችም ስላሉ እዚህ ቤት ኮሜንት ላይ ወረወር እያሉ ነው ሲገለባበጡ ምናምን እያየዋቸው ነው። ስለዚህ ይሁት ራሱ ኖርማሊ መጽሐፎቻችሁ ማለት ነው አናምንበትም የምትሉት ነገር ከወንጌል ቃል ኪዳኑ ከድርሳነ ማህያዊ ጋር ድርሳነ ማህያዊ ያላነሰ ነው ይላል እዚህ ጋር። ስለዚህ ይሄ በጣም እንትን ነው ከባድ ነው ራሱ ኖርማሊ ከወንጌል ጋር አብሮ መደባለቅ ማለት ነው። ድርሳነ መድኃኒዓለም ነው ድርሳነ መድኃኒዓለም አብሮ የእንትና ናቸው መባዝ ሲሆን እስቲ እንትኑን ከበሩን አሳየኛል ጊዜማ ዋው ገድለ መባዝ ሲሆን ወገድለ ማለት በግዕዝ ልክ እንደ አረብኛና እንደ ዕብራይስጥ እና ማለት ነው። ወገድለ መባዝ ሲሆን ራሱ መባዝ ሲሆን እኮ እኛ እኮ ጥያቄ ነው ያለን ራሱ መባዝ ሲሆን በጣም ነው የሚያስቁት ራሱ ኖርማሊ አይታችሁት ይሆን አይሁን አላውቅም። ራሱ ኖርማሊ መድኃኒዓለም መጥቶ ወይም ኢየሱስ መጥቶ ሲስማቸው ስሜት ውስጥ በጣም ገብቶ ነበረ። ራሱ ኖርማሊ እኔ ራሱ ጥያቄ ነው ራሱ ኃይለኛ ስሜት ውስጥ ገብተው ምራቁን አፋቸው ውስጥ አድርጎ አፋቸውን ስሟቸው። እስቲ ታስታውሳለህ ያለበትን ቦታ? ናም ኡስታዝ እንዴ የማይረሳ ብዙ ጊዜ ከሆነ እናወራበታለን። አንብበው። ኦኬ ያው ድርሳነ መባጽዮን ዘስኑይ ፔጅ 156 ላይ ይህንንም ብሎ አፌን ሳመኝ መድኃኒዓለም ማለት ነው። ይህንንም ብሎ አፌን ሳመኝ ከጣሙን ብዛት የተነሳ አፌን አጣፈጠው ምንም አላወኩም ልቤን አሳጥቶኛልና እፍ የለሁም ማለት በቃ። እሺ ለአንድ ሰዓትም በልብስ የቋጠርኩት አለ። እንግዲህ ወንድ ለወንድላቸው እሺ እንቀጥል። ምኑን ነው የቋጠረው? ከዛ በኋላ ቀጥሎ ደግሞ እንመከኝ አይታወቅም እንግዲህ ቋጠርኩት። እሺ ነው የሚለው በልብሴ። እሺ እና ሚላ ከኔ ላይ ተሳብ ጊዜ አለ እንግዲህ ኡስታዙ ተኝተው ነበር ማለት ነው። እንግዲህ አብረው ነው ከሌላ ነሳ ወደ ጊዜ አለ። እሺ ጌታዬ ሰጠግ አታብሮ ሆኖ አንጠግብ ጌታዬ ሳልጠግብህ ልትሄድ ነው አልኩት። በዚያን ጊዜ ምራቁን እንትፍ ከራሴ ላይ እንትፍ አለ። ንሳ ተስፋ የሆነ ተረጋጋልኝ አለ። ከዛ በኋላ እሱን ልሳለሁኝ አለ። ወደ ሙዚቃ ሲደብረኝ ቁርባን ሳልቀበል ስቀር እሱን ልሳለሁኝ አለ። ምራቁን ማለት ነው ይዲሷል ምራቁን። ስለዚህ ይሄ ነገር ነው እኛ እንደ ጥያቄ ነው የምናቀርበው እንጂ በኦርቶዶክስ መሰረታዊ ትምህርት ውስጥ ሌዝቢያንና ጌ ሐራም ናቸው፣ በጣም የተከለከሉ እንትኖች ናቸው። ያንን ነገር እናውቃለን። ግን እነዚህ መጽሐፍቶች እንዴት እንደሆነ አላውቅም። ገዳም ውስጥ ምናምን ሴት ገዳም የወንድ ገዳም ብቻ ስለሆነ በጣም ከባድ ነገር ነው ራሱ ኖርማሊ ማለት ነውና እስቲ አንብበው ይሄን ብሎ እሺ ኡስታዝ ይሄንን ቢወጣቱን አወጣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጭነት ሲጣፍዝ ዘንድ አውራጣቱን አጥበው ይላል። ወንድ ለወንድ አሁን የማርያም ልጅ ማለት ነው መድኃኒዓለም ጣቱን አጥበው። ከዛ ወደ ደግሞ ምዕራፍ ስንት ነበር? ምዕራፍ 9 ላይ በሶስቱ ስም አምነን የሚያነበው ብሎ ለሚሰማው አስረድተን እናጋደ የመድኃኒዓለም ፍቅር በባጽዮን በጸና ጊዜ የምሕረት ቃል ኪዳን የሰጠው ዘንድ ጎበኘው ጣቱን ማጠባው ይላል። ወዱ ታያችኋላ ጣቱን ማጠባው ይላል። ወንድ ለወንድ ያ ግን ቃሉ ከወንጌል ጋር እኩል ነው። እሺ ይሄን አትረስ። ለነገሩ ቀልብ ያደርቃል ራሱ ኖርማሊ። እኔ ራሴ በጣም ነው እንትን ያለኝ ለዚህ ለተወሰነ ሰከንድ ላዳመጥኩበት ቀልብ ያደርቃል። ትንሽ ባይብል ይሻላል ቢያንስ እንኳን ውስጡ ቁም ነገር አለው። ገድላት ግን እኔ ለምን እንደሆነ አላውቅም መማሪያ ነው ደግሞ ይለዋል ራሱ ከነሱ ህይወት የምትማርበት ነው ምናምን ብለው ነው የሚያስቀምጡትና ትንሽ ይከብዳል ለመቀበል ራሱ ላይምሮ ራሱ የሚሰቀጥጥ ነገር ነው። ኤኒዌይ ያለ እንደገና ደግሞ የእርግዝናውንም አለኮ ራሱ አይደል ታስታውስ እንደሆነ እንትን ብላ ማርገዝ ሳትችል ቀርታ ከወንድ ጋር ሳትገናኝ ያረገዘች ሴት በአፏ ስማት ማለት ነው ስትስማት ምራቋን ገባባት ሲሳሳሙ ሴትና ሴት
ከዛ በኋላ ምራቁን ልክ ስታገኘው በምራቁ ጸነሰች፣ ያለ አባት ማለት ነው። ያለ ወንድ ግንኙነት ከኢየሱስ ቀጥሎ በምራቅ የጸነሰች። ኢየሱስ ቢያንስ ከመንፈስ ቅዱስ ነው የተጸነሰው። በምራቅ የተጸነሰች ለመጀመሪያ ጊዜ ሴት ናት። ራሱ ያጸነሰች አስረጋጇ ሴት ናት። በምን ሆነ ያስረገዘቻት? በምራቋ። እስቲ ጫርጫር አድርገው በነካጅ ካለ እሺ እስቲ እንደታገሱኝ ስላውጣ ክርስቲያን ካለ እሱ አስገቡና በርዕስ እናውራ። ይቻላል። እሱን እንትን አንድ ጊዜ ጨርሰውና አይ እንድታውቁት ነው። እኛ ጥያቄ ነው ኖርማል፣ ይሄ አግባብ አይደለም። ራሱ እንደዚህ አይነት እንትኖች ትምህርቶች ጥሩ አይደሉም። እቺን እንጨርስና ወደ ቁርአኑ እንሄዳለን። ይታያል ኡስታዝ? አዎ እሺ። ያን ጊዜ በመንገድ ያገኘቻት ሴት አንብብል ነው ኡስታዝ። ያን ጊዜ በመንገድ ያገኘቻትን ሴትዮ የጸነሰች ስለነበረች በሚሳሙበት ጊዜ ያው ከንፈር ለከንፈር ማለት ነው። የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል ማለት ነው። ስማት ያረገዘችዋ ሴት ያላረገዘችዋን ሴት ስትስማት ሁለቱም አፍ ለአፍ ይላል ገጥሞ ተሳሳሙ ይላል። ያው ከንፈር ለከንፈር ማለት ነው። ከዛ በኋላ ያረገዘቻት ሴት ምራቅ ያላረገዘቻት ጋር ስትገባ ከወንድ ጋር ሳትገናኝ ጽንስ ጸነሰች ማለት ነው ያስቀምጣል። ሱረቱል አንዓም 85 ነው ያልኳችሁ 83 አንድ ታገሱ። እሺ ይዋ እሺ بعد أعوذ بالله من الشيطان الرجيم አምላካችን ምን አለ ታያችኋል እዚህ ጋር ሱረቱል አንዓም ላይ እነዚህ ያመኑና እምነታቸውን በበደል ያላቀላቀሉ እነዚህ ያለ እነሱ ጸጥታ አላቸው እነሱም የተመሩ ናቸው አለ። እነማን ናቸው የተማሩት? ወቲልከ ሁጀቱና ይቺ ማስረጃችን ናት። አተይናሃ ኢብራሂም ለኢብራሂም በህዝቦቹ ላይ አስረጅቶን ሰጠናት አለ። የምንሻውን ሰው በደረጃዎች ከፍ እናደርጋለን። ጌታ ጥበበኛና አዋቂ ነው። እሺ ለእርሱም ይስሐቅን የልጅ ልጁንም ያዕቆብን ሰጠነው። ሁለቱንም መራቸው። እንግዲህ
ኑህንም በፊት መራን፣ ከዘሮቹም ዳውድን፣ ሱሌይማንን፣ አዩብን፣ ዩሱፍን፣ ሙሳን፣ ሃሩንን መራን አለ። እንግዲህ እየቆጠራቸው እሺ፣ ዳውድን፣ ሱሌይማንን፣ አዩብን፣ ዮሴፍን፣ ሙሴን፣ ሃሩንን መራን አለ። የአላህ መመሪያ ነው። በእርሱ ከባሪዎቹ የሚሻውን ሰው ይመራል። ባጋሩ ኑሮ የሰሩት ነገር የነበረው ነገር በታበሰ ነበር አለ። ኦኬ ከዛ በኋላ ኡላይ ከለዚና አተይናሁ እነዚያ እነሱ ናቸው መጽሐፍና ጥበብን ሰጠናቸው ነብይነትም የሰጠናቸው ናቸው። እነዚያ መካ ሰዎች የመካ ከሃዲዎች በእርሷ ቢክዱም በእርሷ የማይክዱን ህዝቦች ለእርሷ በእርግጥ አዘጋጅተናል። እዚህ ጋር ቃል በቃል ነቢያቶች እንደተመረጡ እንግዲህ ነብዩ ዳውድ በክርስትና አንድ ሴት ተራቁቱን አይቶ ከዛ አስገብቶ ደፈራት። ከዛ ባሏን አስገደለ። ከዛ ደግሞ እግዚአብሔር ሴቶችን አስወጥቶ በአደባባይ አስደፈረ ብለው ያምናሉ። ይሄ ደግሞ በሙሉ ክህደት ነው። በነቢያቶች ላይ የተቀጠፈን አምላካችን ይሄን ነገር አስረድቷል፣ አጋልጦታል ማለት ነው። በተከበረ ቃል ቁርአን ራሱ የመጣው የዋሹትን ነገር ግልጽ ሊያደርግ ነው የመጣው ቁርአን ራሱ ማለት እንዲሁም ለምዕመናን ብስራትና መመሪያ ነው አይደለ ቁርአን። ስለዚህ ክርስቲያን ወገኖቻችን ፕሊዝ ያው ዛሬ የተመለከተው ነው ከተባለ ያው ስለ ሶስትነቱ ነው። ያው ክርስቲያን ሶስት አምላክ አለ ብለው ያምናሉ። አምላካችን ደግሞ የአህል ኪታብ እናንተ የመጽሐፍ ሰዎች ላ ተቁሉ ተላታ ሶስት አምላክ አላት በሉ ኢነማ ሁወ ኢላሁ ዋሂድ እሱ እኮ አንድ አምላክ ነው ላ ኢላሃ ኢላሁ ከሱ ውጭ አምላክ የለም ብሎ ቃል በቃል ስተታቸውን ያርማል ማለት ነው። እንተሁ ኸይረን ለኩም ተከልከሉ ለእናንተ ይሻላል መከልከሉ አቁሙ ባካችሁ ብሎ አምላካችን ይገስጻቸዋል ማለት ነው። ስለዚህ ክርስቲያን ወገኖቻችን ኢነማ ሁወ ኢላሁ ዋሂድ ያለው አንድና አንድ አምላክ ብቻ ነው። በመንነቱም በማንነቱም አምላካችን አንድ ነው እንጂ ሶስት አይደለም አምላክ። ስለዚህ ከዚህ ነገር ተከልከሉ ለምን መዳን ከፈለጋችሁ። ይሄ የነቢያቶች ዳዕዋ ነው። አምላካችን ምንድን ነው ያሉት? ወለው አሽረኩ አለ። እነዚህ ለነቢያት በአላህ ላይ አጋርቶ ቢሆን ኑሮ እናንተ እንደምትሉት ሌላ አምላክ አምልከው ቢሆን ኑሮ ለሐቢጠ ዐንሁም ማ ካኑ የስነዑ የሚሰሩት ነገር በሙሉ በታበሰ ነበር አለ አምላካችን። አያችሁ አይደለ? የሚሰሩት ነገር በሙሉ በታበሰ ነበር አለ። ስለዚህ እነዚህ ነቢያት አላጋሩም። ሲያመልኩ የነበሩት አንድ አምላክ ብቻ ነው የሚያመልኩት። ነብዩ ሙሴ፣ ነብዩ ሃሩን፣ ሱሌይማን ቅድም አሳይቻችሁ ሁሉም ነቢያት ተጠቀሳቸው አምላካችን ሁሉም ነቢያት 23 ነቢያት ማለት ነው። ከዛ ምን አለ? እነዚህ የተመረጡ ናቸው አላጋሩም በአላህ አለው። አጋርቶ ቢሆን ስራቸው ይወድቅ ነበር። ስለዚህ ወገኖቻችን ስራችሁ እንዳይወድቅ ከፈለጋችሁ ፕሊዝ በአላህ ላይ አታጋሩ፣ አንድ አምላክ አምልኩ ትድናላችሁ ነው። እንግዲህ አሁን እንደተመለከተው በክርስትና ያው ኢየሱስ መጥቶ የሴት ከንፈር ይስማል፣ ማርያም ጡቷን ታጠባለች፣ ትመለካለች፣ መስዋዕት ይቀርብላታል፣ ማርያም ሲምን ይባላል። ይሄ ሁላ ክህደት ነው በአላህ ይሄ ሁላ ክህደት ነው። ፕሊዝ ክርስቲያን ወገኖቻችን ይሄ ሁላ ክህደት ነው። ኦኬ ስለዚህ ከነዚህ ነገር ተከልከሉ። መጽሐፋቸውንም አንብቡ። አምላክ ፍቅር ነው እንጂ ገዳይ አይደለም። አምላክ ኃያል ነው እንጂ ደካማ አይደለም። አምላክ እንደ እርጉዝ ሴት የሚጮህ አምላክ አይደለም ያለው፣ ኃያል አምላክ ነው ያለው። ስለዚህ ክርስቲያን ወገኖቻችን መጀመሪያ አምላካችን እኮ ምንድነው? ወማ ቀደሩላህ ሐቀ ቀድሪ አላህን እኮ ትክክለኛውን ማክበር አላከበሩትም ማለት አስቡት እስቲ። ወርዶ ምን አሉ? ትንቢተ ኢሳይያስ ምዕራፍ 54 ላይ ምን አሉ? እንደ እርጉዝ ሴት ይጮሃላሉ። እግዚአብሔር እንደ ምጥ እንደያዘ ሴት ይጮሃላሉ። እንግዲህ ክርስቲያኖች ምጥ እንደያዘ ሴት ይጮሃላሉ። ሲፈልጉ ደግሞ ተጸጸተ ይላሉ፣ ሲፈልጉ ደግሞ የማይሉት ሄደ ፈጣሪሽ ባለሽ ነው ይላሉ። ምሳሌ ነው ይላሉ። እና ይሄ ሁላ ለአምላክ የማይገባ ነገር ነው። ወማ ቀደሩላህ ሐቀ ቀድሪ አላህን በእርግጥ ትክክለኛ ማክበርን አላከበሩትም ብሎ አምላካችን ይናገራል። ስለዚህ አምላካችሁን ትክክለኛ ማክበር አክብሩት እንጂ እንደ ምጥ እንደያዘ ሴት ይጮሃል፣ ተጸጸተ፣ አዘነ፣ አህያ ያልተገደለም ብሎ ተቆጣ፣ ይሄ ሙሉ ክህደት ነው። ወሃዛ ኩፍር ወሊያዙ ቢላህ ይሄ በሙሉ ክህደት ነው ክርስቲያን ወገኖቻችን። ስለዚህ ካላችሁ ገስት ላኩ፣ ኮሜንት ላይ ጻፉ። ጥያቄዎች አሉን፣ መልስ እንፈልጋለን። ክርስቲያን ወገኖች ካላችሁ መልስ እንፈልጋለን ከእናንተ። ለምን መጽሐፋቸው ላይ ብዙ ነገሮችን እያነበብን ያለ ነው። በጣም ብዙ መልሶችን እንፈልጋለን። ስለዚህ መልሱን ስጡን ነው። ኦኬ ሌላ ላነሳላችሁ የሚፈልገው ነገር ምንድነው ከተባለ ያው የቅድሙ ኡስታዝ አብራርቶታል። ስለዚህ በቃ ክርስቲያኖች ኮሜንት ላይ ጥያቄ ጠይቁ። እሺ ጥያቄ ያለው ካለ ኮሜንት ላይ ጥያቄ ጠይቅ። ይሰማል ኡስታዝ ነው። ስለ 114 ሱራ ወይ ቁርአን ሱራ 114 ነው ራሱ 116 ብለው ያሉት ሁለቱ የዱዓ የነበሩት ናቸው። ራሱ የነበሩት ናቸው ታውስ እንደሆነ እሱን ነው ቆጥረው የዱዓ እንትኖችን የነበሩትን እንትን ወደ እንትን አስጠግተው ቆጥረው 116 ማለታቸው ያስቃል ራሱ ኖርማሊ ማለት ነው። ሌላው ደግሞ 111 የነበረው እንደ እንትን ማነው ሶስቱን
በቃሌ ስለማቀው ነው ብሏል። ሱረት ፋቲሃ፣ ሱረት ፈለቅና ሱረት ናስ ሶስቱም ማለት ነው ተናግሯል። ኢብን ራሱ ሰለላሁ ዐለይሂ ወሰለም የቁርአን አካል እንደሆነ ነግረውናል ራሱ ኖርማሊ ማለት ነውና ይሄንን እንደ ማስረጃ አድርገው ማምጣታቸው በጣም የሚያስቅ ነው ራሱ ኖርማሊ ማለት ነው። ዓለም ነው የሚስቅባቸው ራሱ ማለት ነውና በሱ ዙሪያ ላይ የተወሰነ ብንሄድ ጥሩ ነው። نعم أستاذنا كمعوذتين نجمر ولا كسورة الخفض نجمر؟ ከፈለከ ደስ ካለ ጀምር። ኦኬ እስከ ሱረቱል ኸፍድና ሱረቱል ኸልድ ተብሎ የመጣ ዘገባ አለ። ይሄ ነገር ነው መጀመሪያ የምናወራው። አወለን ቁርአን በአሐድ ወይም በአንድ መንገድ የመጣ አይደለም። ቁርአን ሙተዋቲር ነው። በጣም በብዙ መንገድ የመጣ ነው። ምሳሌ አንድ አሊም ብቻ ወደ 1000 ሰነድ አለው። ላሳያችሁ። እሱን እያወራሁ አላወጣላችኋለሁ። ወደ 1000 ሰነድ አለው አንድ አሊም ብቻ ማለት ነው። ቁርአን ምን ያክል ሙተዋቲር እንደሆነ ከአንድ ሰው እንዳመጣ እንድታቆየው ለመጽሐፍ ቅዱስ አይደለም። እና ምን ይላሉ? ሱረቱል ኸፍድና ሱረቱል ኸልድ የሚባል እኮ የእንትና ሙስሐፍ ላይ ነበር፣ የኡበይ ሙስሐፍ ላይ ነበረ። ስለዚህ ቁርአን የሱ ቁርአን እና አንተ ቁርአን ይለያል። ይሄ ደግሞ ውሸት ነው። ለምን ሲባል እብነ መስዑድ ከቁርአን ናቸው አላለም። እንዲሁም ደግሞ ከእብነ መስዑድ የመጡ ሪዋያቶች አሉ። እሱ ላይ ግን ሱረቱል ኸፍድና ሱረቱል ኸልድ የሚባል ነብያችን ግን በነሱ ዱዓ ያደርጉ ነበረ። እሱን እንመለከታለን ማለት ነው። ግን መጀመሪያ መረዳት ያለብን ነገር ከተባለ በዛን ጊዜ የነበሩ ሰሃቦች ቁርአንን ብቻ አልነበረም የሚጽፉት። ቁርአንን ብቻ ይጽፉም ነበረ፣ ተፍሲሮችን እንዲሁም ደግሞ ዱዓዎችን ይጽፉ ነበር፣ ቁኑቶችን ይጽፉ ነበር ማለት ነው። ምሳሌ ልስጣችሁ። እንዴ ያውጣ እንዴ ይሰበ አስቀመጥኩት። አይዋ ተመልከቱ። እዚህ ጋር ይላል ሊአን ነዛ ተህሪቁም ሲወህ ካለ በኋላ ሊአነሁም ሰሃቦች እኮ ነበሩ አሉ ካን ይክቱቡ ይጽፉ ነበር ሰሃቦች ፊሃ ተፍሲር ይጽፉ ነበር ሰሃቦች ተፍሲር የሚያጉ ነበር ይጽፉ ነበር የማዑነሁ ሚን ነብይ ሰለላሁ ዐለይሂ ወሰለም ከነቢያችን የሚሰሙትን ተፍሲር ይጽፉ ነበር ወይህተሚሉ ذلك ነርዲቃ ሳሊ ከተባለ እንደ ሩቃን እንዲሁም ለአላ ያንቁሃን ላይ አሊፉ ተርቲባ ይሄ ደግሞ ለምን ተወገለ ከተባለ ሰው እንዳይጽፈው ነው ያስቀምጣል። ስለዚህ ሰሃቦች ምን ያጉ ነበር ከተባለ ዱዓዎችን ይጽፉ ነበር እንዲሁም ደግሞ ቁኑቶችን ይጽፉ ነበር ነው። ኦኬ ሲቀጥ ይሄ ኦፊሻል ቁርአን አይደለም አላሉ በተአምር ይሄ የራሳቸው ቁርአን ምሳሌ ነው። ውስጥ በነቢያቸው የነቢያቸው ሷቢ ቢሆን አላህ ያደርገኝ የዛን ጊዜ ቁርአን ማን እየተማርኩኝ ያልገባኝ ነገር ካለ ጽፍ ነበር አይደል? ምሳሌ እኔ ዱዓ ሳያደርጉ ያደርጉ ነበር ብዬ ጽፍ ይችል ነበር አይደለ? ስለዚህ ይሄ ነገር ከቁርአን ነው ማለት አያስኬድም። ለምን ቁርአን ሙተዋቲር ነው። በአንድ መንገድ አልመጣም። ከ1000 በላይ አንድ አሊም እንግዲህ ከ1000 በላይ መንገድ አለ። አሳያችሁ ምሳሌ ማስረጃ። ምሳሌ በቁርአን ታሪኮት ወይም ደግሞ በቁርአን አንድ ታላቅ አሊም አሉ ኢማሙል ጀዘሪ ይባላሉ። ኢማሙል ጀዘሪ ረሂመሁላሁ ተዓላ አሉ ነህወ አልፈ ጠሪቅ ወደ 1000 መንገድ እኔ ጋር አለ አሉ። ቁርአን በ1000 መንገድ ወደ እኔ ደርሷል። እንግዲህ አስቡት ቁርአን ምን ያክል ሙተዋቲር እንደሆነ። ይሄ በአጠቃላይ ያለው አይደለም ያልኳችሁ አንድ ግለሰብ ነህወ አልፈ ጠሪቅ ከ1000 በላይ መንገድ አለ። ስለዚህ በጣም ሙተዋቲር ማለት ነው። እናንተ እንደምትሉት አይደለም። ሲቀጥል ያው ሱረቱል ኸፍድና ሱረቱል ኸልድ ብላችሁ መጣችሁ በተአምር ከቁርአን አይደለም ዱዓውት ነበር። ማስረጃ ከተባለ ነብያችን በዚህ ቁኑት ያደርጉ ነበር። ሳያችሁ እሱ እሺ ሱረቱል ኸፍድ ተመልከቱ። ይሄ ዘገባ በብዙ መንገድ መጥቷል። ያው ያሳያችሁ ተመልከቱ። ሳሊ ሐዲስ አቡ ዳውድ እንደዘገቡት ምን አሉ ነብያችን اللهم إنا نستعينك ونستغفر ونؤمن بك የሚለው ونترك من يكفر ዱዓ ያደርጉ ነበር። ቀነተ ታያችሁ ኋላ በዚህ ቁኑት ያደርጉ ነበር። ስለዚህ የቁኑት ነው እንጂ ከቁርአን አይደለም። ይሄ ደግሞ ዘገባ እንዲሁም ከዑመር ኢብኑ ኸጣብ መጥቷል። እንዲሁም ደግሞ ከዓሊ መጥቷል፣ ዑስማን ኢብኑ አፋን መጥቷል። ቃለ ቀነት ነብያችን ቁኑት አደረጉ እየተባለ ስለዚህ ቁኑት ነው እንጂ አይደለም። ለምን ነብያችን ቃል እንግዲህ ኢብኑ መስዑድ ምን አለ አለ ቀነተ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ቁኑት አደረጉ ብሎ ይናገራል። ከዛ ደግሞ አንሁ ቀራ ፊ ቁኑት በቁኑት ጊዜ አነበው ብሎ ይናገራል። ስለዚህ ቁኑት ነው እንጂ ከቁርአን አካል አልነበረም ማለት ነው። ተመልከቱ እንግዲህ አነስን ዘግቦታል፣ አቡ ሙሳ አልአሽዓሪ ዘግቦታል፣ እንዲሁም ደግሞ ታቢዒዎች ዘግቦታል። ይሁን እንግዲህ በእንትን የመጣው ነው ማለት ነው ከቁርአን እንዳልሆነና ጀስት በቁኑት እንደመጣ ነው። ስለዚህ ኡበይ ለምን ጻፈው ከተባለ ዱዓ ነብያችን ዱዓ ያደረጉትን ነገር ከቁርአኑ ጀርባ አስቀመጠ ነው። ኦኬ ከሙዓዊዘተይን በኋላ ጻፈው ነው። ቅዱስ ሰዎች እንደሚጽፉ አሳይቻቸዋለሁ። ሰሃቦች ምን ይጽፉ ነበር ከተባለ ተፍሲር ይጽፉ ነበር። አለዚ يسمعونه من النبي صلى الله عليه وسلم ተፍሲር ይጽፉ ነበር። እንዲሁም ደግሞ ምን ይጽፉ ነበር ከተባለ ዱዓዎች ይጽፉ ነበር። ስለዚህ ነብዩ ምን ጻፈ ከተባለ ነብያችን የሰማው ዱዓ ጻፈ። ተመልከቱ አሁን መስሙ ዘርቃዊ ምን አለው ላሳ ሐሳብ ሲሰበሰብ አነ بعض الصحابه ሰሃቦች الذين كانوا يكتبون القرآن የሚጽፉት ለራሳቸው ሊያንፉስ የሚሳቸው في مصحف او في مصاحف عند مصحف بيروت مصحفዎች ላይ
خاصة بهم በራሳቸው ربما ሊሆን ይችላል كتبوا فيها ما بالقرآن ما يكون تأويلا لبعض ما جاء من القرآن يصف ነበር ምን ከተባለ ተأويل ይጽፉ ነበር የቁርአን አብራር ይጽፉ ነበር እንዲሁም ቁኑት ይጽፉ ነበር ለራሳቸው ማለት ነው ለምሳሌ ቁርአን ቢሆን ያገባኝ ነገር እዚህ ጋር ይጽፋሉ ምሳሌ ማለት ነው ለምን ከተለ ለራሳቸው ነው ዱዓ ሳይሆን ከነቢያችን ሰሙ እሱን ጻፉት ነው ይቀጥላችሁ አሁን እሺ አው እሺ ማየኩን ዱዓውን የዲዲ መጀአት ቁርአን ሰይድ ዱዓ ይጽፉ ነበር በቁርአን መንገድ ተም አላህ ማይናስተም ከሚለው ይጽፉ ነበር ማለት ነው ኦኬ في እሺ ለተባለ في انه يصح الاتيان به في الصلاه عند القنوت በቁኑት ጊዜ የሚደረግ ነው ብሎ ያስቀምጣል ስለዚህ ሱሐቦች ምን የጻፉ ከተባለ ቁኑት ነው ሲቀጥል ከእብነ መስዑድ ከኡበይ የመጣ ዘገባ አለ የቁርአን ማለት ሱረቱ الخفض ይባል ነገር ጭራሽ የለም ተመከቱ አቡ ሐሰን አልአሸሪ ምን አለ قال رايت انا مصحف انس بن بصره የአነስ مصحف ተመከቱት عند قوم ወለዲህ ከልጁ ጋር ሆኖ ማለት ነው ወይም ከቦስችና ከልጁ ጋር ሆኖ فوجدت مساويه لمصحف الجماعه ይሄ ሙስሐፉ ከኛ ጋር አንድ አይነት ሆኖ አገኘሁት አለ وكان ولد انس يرى انه حط انس ኡበይ ይሄ ደግሞ ያነስ ጻፊ ነው ወይም ንባብ ከማሰማው ከኡበይ ነው እንግዲህ በኡበይ ቁርአን ላይ ምን አለ ከኛ ጋር አንድ አይነት ነው ምንም ዲፈረንስ የለውም ስለዚህ ኡበይ ምንድነው የጻፈው ከተባለ ቁኑት ነው የጻፈው እንጂ ከቁርአን አልጻፈም በተአምር ምሳሌ ማስረጃ ከተባለ ምሳሌ አነስ የጻፈው ከኡበይ የጻፈው አለ ይሄ እንደዚህ አንድ አይነት ነው ማለት ነው አለ ተመከቱ فوجدت مساويا لمصحفاتي ከሙሳፈ ለማጋ አንድ አይነት እና ቁርአን ጋር አይነት ዲፈረንስ የለውም ብሎ ይናገራል ስለዚህ አሰባሰበ ወል ኹላሳ ሱሐቦች ይጽፉ ነበር ቁርአን ነው ብሎ አልተናገረም ሱረቱ الخفضና ሱረቱ الخلق ዱዓ በዱዓ ደረጃ ያስቀመጠው ዱዓ ያደርግበት ነበር ማለት ነው እንጂ ከቁርአን ነው ብሎ አላለም ሲቀጥል ከኡበይ በመጣራት ለራሱ ሱረቱ الخفضና ሱረቱ الخلق ባይለም በንባብ ደረጃ ወይም ደግሞ በዱዓ ደረጃ መጥቷል በዱዓ ደረጃ መጥቷል ነው ከቁርአን ያለ ሰው የለም ሲቀጥል ቁርአን ሙታዋቲር ኡበይ ራሱ ቢናገሩ ይሄን ነገር ተቀበልነት አይደለም ለምን በቁርአን ሙታዋቲር አخبار احد በአንድ ዘግ የሚጸና አይደለም ማስረጃዎች አሉ ግን ይበቃል ማሻአላ ደስ ይላል አላህ ይጨምርልህ አላህ ምን ጤና ይስጥህ ለቁም ነገር ያብቃ ሌላም ከዚህ በላይ የምትሰራ ያደርጋል አይ ቲንክ መጽሐፍ ጽፌያለሁ እኮ ነው በዚህ ዙሪያ ላይ የቁርአን ሚል መጀመሪያ መጽሐፍ በዚህ ዙሪያ ነበር ራሱ ኖርማሊ ማለት ነው ምን ያህል ሰው ያነበዋል አላ ራሱ 2000 ፍሬ ነበር የተመው በዚህ ዙሪያ ነበር በጣም ጥልነ መጽሐፍ የጻፍኩት ማለት ነው ኢንሻአላህ ወይ ቪዲዮ ድጋሚ እንድትመናረጋለን ተፈላጊ እኮ እንደዛ እናረጋለን በቂ ነው ያብራራው ነገር ጥያቄ ያለ ሰው ገብቶ መጠየቅ መነጋገር በጨዋ ደንብ መሟገትም ይችላል መድረኩ ክፍት ነው ለሱ ማለት ነውና አላህ ይጨምርልህ አላህ እድሜና ጤና ይስጥህ የምር አንዳንዴ ኢምራንን ታላን አብዱል ከሪም እኛ ጋር ያሉት የጽጽር ተማሪዎች እነ አቡነዋይም እነ ስሚዝ ምናምን ነገር ሳስብ በጣም ነው ድሮ ዲስአፖይንትድ ነኝ ራሱ ማለት ተስፋ የቆረጥኩኝ ነበር ምክንያቱም እንደዚህ እንትን አይደለም እና ይሄ ሪሶርስ ፕሮዳክሽን ወይም ቱል ማፍራት የሚለው ነገር ስንጀምር በጣም ውጤታማ ይሆንን መጣ ማለት ነው ራሱ ኖርማሊ አሁን ብዙ ልጆች ይወጡ ያሉት ራሱ ኖርማሊ ማለት ነውና በዚህ እድሜያቸው ትንሽ ልጅ ነው አይ ቲንክ በዚህ እድሜያቸው እንደዚህ ከጀመሩ ወደ 30 ቤት ውስጥ ሲገቡ ወደ 20 ቤት ውስጥ ሲገቡ ደግሞ ምን ሊሆኑ እንደሚችል ኢንሻአላህ መገመት አያዳግትም ማለት ነው መገመት ተስፋ ማድረግ መመኘት አልተከለከለም ማወቅ ነው የማይቻለው ማወቅ አይቻልም አቃለውም የሚችል ሰው የለም የነገን የሚያውቀው አላህ ብቻ ነው እና ይሄን ይመስላል እኔ እንግዲህ ሌላ ቤት ፈቱና እኔም ልውጣ አይ ቲንክ የመጣው ቅድም ስቋረጥኳችሁ ነው ባትሪ ዘግቶብኝ ማለት ነውና ታዞች አንድ ጨምራት ጨምር ምን እሺ አሁን የከፈኩላችሁ የቃንፊ ዑሉም ቁርአን ስነ ኪታብ ነው ኢማሙ ሰዩጢ የጻፉት ነው ጀላኢድን ሰዩጢ ማለት ነው ስለ ኡበይ መጽሐፍ ምን ብሎ አስቀመጠው ከተባለ ይታያችኋል እዚህ ጋር ምን አለ في المصاحف بمصاحف كتاب مانو انبانا محمد بن يقال حدثنا ابو جعفر كفي قال هذا
አቡ ጃፈር አልኩፊ ምን አለ هذا تعريف مصحف የኡበይ ሙስሐፍ ወይም ለማጻጻፉ እንደተቀመጠ ከዛ ሱረቱል በቀራ ሱረቱን ኒሳ ሱረቱል አሊ ምን አያይ ጠቅሳቸዋል። ከጠቅሳቸው በኋላ ምን አለ اذا جاء نصر الله ثم تبت ثم الصبر ثم التقص ከዛ አለቀ ታያችኋላ። ስለዚህ እንግዲህ አቡ ጃፈር አልኩፊ ከኡበይ የሰማውን ቂራን ያመጣው ለዚህ ጋር የኡበይ ሙስሐፍ ተርቲቡ ይሄ ነው ካለ በኋላ ጠቅሳቸው ሙሉ እንደኛ ማለት ነው። መጨረሻ ሱረቱል ያደርጉ ማለት ነው። ይሄን ይመስላል። ወጀዛኩሙላህ። ኦኬ ስለ 11 ኡስታዝ ተብራራልን ነህው ማውዘቴን ማለት ነው። አብራር ሳይሆን ኳንት ራስ ኖርማሊ አሉ በሐዲስ ላይም አሉ ረሱል ሰለላሁ ዐለይሂ ወሰለም እንደተጠቀሰዋቸው የሚያሳየውን ነገር ማብራራት ትችላለህ። ራስ ካላብራራኸው እኔ ወጣ ገባ እያልኩኝ ነው ማወራ። ስለዚህ ማብራራት ትችላለህ። ፋቲሃ የቁርአን አካል እንደሆነ ማስረጃ እና ደግሞ ሱረቱል ናስና ሱረቱል ፈለቅ የቁርአን አካል ስለመሆናቸው ከረሱል ሰለላሁ ዐለይሂ ወሰለም ከሳባዎች የተገኘ መሆኑን እና ደግሞ እሱ ደግሞ በሙሳፍ ውስጥ ያላካተተበት ምክንያት በቃሌ ይዤዋለሁ ማለቱን በቃሉ ስለሚጠቀበት ስለነበረ እንደነበረ ነው። ምትምትል ደግሞ ቁርአን የሚመታው ደግሞ በሙተዋቲር እንደሆነ አሃድ የሚባለው ዘገባ በሐዲስ እንጂ በቁርአን ላይ እንደማይሰራ ቁርአን የመጣው በጀማዓ እንደሆነ የተለያየ እንትኖች እስናዶች እንደነበሩት ከዛ በኋላ ሰንሰለቶች ትራንስሚሽኑ ሰነዱ ቼኑን የጠበቀ እንደሆነ ራሱ ፓፓ እንደበላችሁ ነገራችሁ። እሺ ኡስታዙና ጀዛከላ። ከመጀመሪያው ስንጀምር ያው ሱረቱል ሙዓዊዘተይንና ፋቲሃ ከቁርአን ናቸው። ማስረጃ ከተባ ከነቢያችን ንግግር ነው። ሰሂሁ ሙስሊም ሐዲስ ቁጥር 814 ላይ ነቢያችን ምን አሉ? ቃለ ሊ ረሱሉላህ ዑቅባ ብኑ ዓሚር እንደዚህ አለ፣ ነቢያችን እንደዚህ አሉኝ አለ ሰለላሁ ዐለይሂ ወሰለም ኡንዚለ አው ኡንዚለት አለየ አያቱን በኔ ላይ አያት ተወረደ ወይም የቁርአን አንቀጽ ተወረደ። የቁርአን አንቀጽ ለም ዩራ ሚስለሁነ ቀጡ አልሙዓዊዘተይን እንደነሱ ታይቶ አያውቅም አለ። ማን ከተባለ አልሙዓዊዘተይን። ስለዚህ ሙዓዊዘተይን ከምንድን ናቸው? ከቁርአን ናቸው። ከነቢያችን ንግግር አሳየም ማለት ነው። ከቁርአን መሆናቸው ማስረጃ ከተባለ በጣም ብዙ ማስረጃ ያመጣላችኋል። ለምሳሌ ነቢያችን ፈአቅራኒ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን አቀሩኛል ቁል አዑዙ ቢረቢል ፈለቅ የሚለውን አስቀሩኛል። ስለዚህ ከቁርአን ኦኬ ፈቁዲመት ሰላቱ ፈተቀደመ ፈቀራ ቢሂማ አዛን አለ ኢቃም ተባለ። ከዛ ነቢያችን በእነሱ ቀሩ። ስለዚህ ከቁርአን ናቸው። መቼም ሰላት ላይ ቁርአን የሚነበበው አይደል? ስለዚህ ሙዓወዘተይን ከቁርአን ናቸው። ፋቲሃም ከቁርአን ይታወቃል። ታዲያ እብነ መስዑድ ለምን አልጻፈውም ሲባል እብነ መስዑድ ይጠፋኛል ብሎ አላሰበም ነበረ። ኦኬ ደማስ ምን ነበር? ይጠፋኛል ብሎ አላሰበም ነበር። ለምን ሲባል እንግዲህ እኔ ቁርአን እጽፋለሁ። እኔ ሲጽፍ የዛን ጊዜ ወረቀት እንደሆነ የለም ታውቃላችሁ። ወረቀት የሚባል ነገር በጣም የለም። ሲቀጥል ደግሞ የሚጻፈው በአጥንት ላይ በድንጋይ ላይ ምናምን የሚጻፈው በሊሃፍ ላይ በቆዳ ላይ ምናምን በብራና ላይ የሚጻፈውና የሚያውቀው ለምን ይጽፋል? እኔ እንግዲህ በዛን ጊዜ ወረቀት ከሌለኝ የሚከብደኝ ነገር የሚጽፈው እንጂ ቀላሉን ነገር መቼም ሰው ቢጠፋ ሙዓዊዘተይን ያጠፋን በታምር አይደለ? ሙዓዊዘተይን ከጠፋ መቼም ቁርአን ራሱ ያፈዛል ብሎ ማሰብ ራሱ ጥርጥር ነው። ግን እብነ መስዑድ የሚጠፋውን ነገር ይጽፍ ነበር። ከበዳውትን ይጽፋቸው ሱረቱል በቀራ ጽፏል፣ ሱረቱን ኒሳ ጽፏል። ይጠፋኛል ብሎ አላሰበም። ለምን? ቀላል ነው። ሲቀጥል ደግሞ በየሰላቱ ይባላል፣ በየቀኑ ይባላል። ሙዓዊዘተይን ፋቲሃ ተውት። ፋቲሃ በቀን ብዙ ጊዜ ነው ሲነበብ የሚውለው። ስለዚህ ይጠፋል የሚል ጥርጣሬ የለም። ግን ቁርአን ለመሆኑ ማስረጃ ከተባለ በጣም ብዙ ማስረጃ እናመጣላችኋለን። በጣም ብዙ ማስረጃ ይሄ ሁሉ ማስረጃ አለ። እንዲሁም ቁል አዑዙ ቢረቢን ናስ ፈነህኑ ነቁሉ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን እንዳሉት እናገራለን ብሎ ያስቀመጠውን ማየት እንችላለን ማለት ነው። አሁን ደግሞ ላሳያችሁ። ኢብራሂም النخعي ምን አለ? ቁልቱ ሊልአስወዲ ሚነል ቁርአኒ ቃለ ሁማ ነዓም ያኒ المعوذتين ከቁርአን ናቸው ነው የጠየቁት። አዎ ቁርአን ናቸው አለ። ስለዚህ ሰሃቦች ራሱ ከቁርአን እንደሆነ ነገሩናል ነው።
ኦኬ ታዲያ ለምን አልጻፈውም ከተባለ አልሐፊዝ ኢብኑ ሐጀር አስቀላኒ ረሂመሁላሁ ተዓላ አለ ለም ዩን መስዑድ ሚነል ቁርአን ابن مسعود ከቁርአን አይደለም ብሎ አልተከራከረም። ወኢነማ አንከረ ኢትባተሃ ፊል ሙስሐፍ እሱ ኢንካር ያደረገው በሙስሐፍ መጻፍ ነው። ለምን ሲባል ፈኢነሁ እሱ እኮ ካነ የራ ያስብ ነበር የራሱ ሐሳብ ነው። አነሁ ነገሩ እኮ ላ የክቱቡ ፊል ሙስሐፍ ሸይአን ኢላ ማ ካነ ነብዩ ሰለላሁ ዐለይሂ ወሰለም አዚነ ፊ ኪታበቲ ነብያችን ጻፈው ያሉትን ነገር ነው እንጂ ሊያጽፍ ነበር። ነብያችን ደግሞ ለሱ አልደረሰውም ተብሊው አልደረሰውም። ጻፍ የሚለው ተብሊው አልደረሰውም። ግን ቀኑ ሙሉ ይቀራል ይጠፋል ብሎ አልጠረጠረም ማለት ነው። ኦኬ ስለዚህ ይሄን ይመስላል። ሌሎች ማስረጃ ልጨምርላችሁ ተመልከቱ። ابن قتيبة منال وأما إسقاطه الفاتحة فاتحة كقرآن አይደለም ብሎ ማሰቡ في مصحف فليس لظنه أنها ليست من القرآن كقرآن አይደለም ብሎ አሰቡ አይደለም معاذ الله أعوذ بالله እንደውም እንደዚህ አይሆንም እንደዛ ብሎ አላሰበም። ታዲያ ብለ አሰበው ከተባለ ولكنه ነገር ግን ذهب ሄደ إلى أن القرآن إنما كتب وجمع في اللوحين مخافة الشك والنسيان እሱ የሚያስበው ምንድነው ከተባለ ኢላ ቁርአን የሚጻፈው ሰው ከተባለ ቁርአን ያስባል ምን ብሎ ያስባል ወጁሚያ በይነ ለውሐይን መኻፈተ ሸኪ ከፍርሃት አንፃር ነው የሚጽፈው። ኦኬ ወንሲያን ወዚያደት ወንቅሳ እንደጨመረበት እንዳይቀነስበት ፈርቶ ነው የሚጽፈው። ግን ሙአዊዘት የሚረሳ ሰው ካለ ጤነኛ አይመስለኝም። ለምን ሙአዊዘትን ቀን ሙሉ ማታ ይባላሉ በጣም ይነበባሉ። እሱን ተውትና ነብያችን በጣም ከባድ ናቸው ተናግረዋል። ሲቀጥል ፋቲሃም ይነበባል። ስለዚህ እብነ መስዑድ ብሎ ያሰበው ከተባለ መኻፈተ ሸኪ ወንሲያን ይጠፋብኛል ብሎ የሚያስበው ነው የሚጽፈው እንጂ ቀላሎችን አይጽፍም ነበር እንጂ ከቁርአን አይደለም ብሎ አልሞገተም ነው። ለአላህ እንደዚህ ነገር በጣም ሊል አይችልም። እንደዛም ብሎ አልሞገተም ማለት ነው። እሺ እንቀጥል ومعنى أن عدم كتابة ابن مسعود الفاتحة في مصحفه كان بسبب وضوحه أنها من القرآن وعدم الخوف عليها لمن أصفهم كتبالة يتفعل يميل سقط عن النبربتهم والشك والنسيان وزيادة والنقص يتفعل يميل حسب جراشون عن النبربتهم معصرجة كتبالة مناهل القرآن مناهل العرفان ቮሊዩም 1 ፔጅ 192 ላይ ታገኙታላችሁ ማለት ነው። ስለዚህ ከቁርአን መሆናቸውን ያምናል ነገር አጻፋቸው ይጠፋል ብሎ ስላሰበ ነው ማለት ነው። ኦኬ ያው ሌሎች ማስረጃዎች አሉ ግን ይበዛባቸዋል። ይሄ ግልጽ ነው ያስባል። ይሄ ግልጽ ነው። ሌላ ጨምርላችሁ አንድ እስቲ እሺ ተመልከቱ ድጋሚ ምን አለ ወአማ ይስቃ አሁን የማሳያችሁ ኢትቃን ነው ምን እንደሚተመከቱ ወአማ ይስቃጡ الفاتحه ፋቲሃ ቁርአን አይደለም ብሎ ማሰብ فليس لظنها انها ليست من القرآن አይደለችም ብሎ አስብ አይደለም ولكنه ذهب الى ان القرآن انما يكتب وجمع بلوه مخافه الشك ከፍርሃት አንፃር ነው እንጂ ብሎ ድጋሚ የቀድሞውን ሐሳብ ያስቀምጥልናል። ስለዚህ ከቁርአን መሆኑ ጥርጥር የለውም። ለምን አልተጻፈም ከተባ ደግሞ ይጣፋኛል ብሎ አላሰበም ነው። ኦኬ ይሄ ግልጽ ነው። እሺ ይበቃል። ሲቀጥል ደግሞ ይሄ ራሱ ከቁርአን አይደለም ራሱ ቢናገር እብነ መስዑድ ተቀባይነት አይኖረውም ነው። ለምን ሲባል ቁርአን ሙተዋቲር ነው። ብዙ ሰሃቦች ነው የዘገቡት እንጂ አንድ ሰሃቢ ብቻ አይደለም የዘገበው። ሲቀጥል እብነ መስዑድ እንደዛ የሚል ሐሳብ ጭራሹን አያነሳም። ቁርአን እንዳሳየዋችሁ በጣም ሙተዋቲር ነው። ከአንድ ዘጋቢ ይመጣ እሱን ተውትና ሁሉም ሰሃቦች ከታላላቅ ሰሃቦች ሁሉም ሰሃቦች ተስማምተዋል። በምን ተስማምተዋል ከተባለ በኡስማን ቁርአን ኡስማን ባሰበሰበው ቁርአን ተስማምተዋል። ኦኬ ኡስማን ረዲየላሁ ዐንሁ ከራሱ አይደለም የሰበሰበው ነብያችን ፊት የተጻፈ ቁርአን ነው። ነብያችን ፊት የተጻፈ ቁርአንና ያው በነብያችን ፊት ቁርአን ይጻፍ ነበር ተከክል ነብያችን አንድ አንቀጽ ወረደላቸው ግን ጸሐፊ ይጠራሉ ጻፉልኝ ያለ ከተጻፈው በኋላ ድጋሚ አንብቡልኝ ይላሉ ቼክ ያደርጋሉ ክሮስ ቼክ ያደርጋሉና ያንን ቁርአን በአንድ አልተሰበሰበም ነበር። ለምን ሲባል ወረቀት አልነበረም። ያንን ሁሉ ቁርአን በአንድ ለማስቀመጥ ወረቀት አልነበረም። ግን በአቡበክር ጊዜ ተሰበሰበ። ማለትም በነብያችን ተበታትኖ ነበር የተጻፈው። ምሳሌ ነው የመጣ አንድ ቁርአን ሲወርድ ነብያችን ጸሐፊ ይጠራሉ ይጻፋል ይቀመጣል። ከዛ ዘይድ ምን አደረገ ተባለ ያን የተጻፈውን ቁርአን በሙሉ በአንድ ቦታ ተሰበሰበ። ከራሱ የጨመረው ነገር የለም። ምንድነው ያደረገው ተባለ ያን ቁርአን በአንድ መሰብሰብ ብቻ ነው ስራው። በአንድ መሰብሰብ እንደውም ሲሰበስብ ምንድነው መስፈርቱ ከተባለ አንደኛ በነብያችን ፊት የተጻፈ ማኩቲበ በይነ የዳይ ረሱልላህ በነብያችን ፊት የተጻፈ ወተኛ ደግሞ ቢሸሃደቲ አድለይን በሁለት ምስክሮች ምስክር አምጥቶ ነው እንግዲህ የሚጽፈውና ያንን ቁርአን ሰበሰበ ነው። በዛ ቁርአን ደግሞ ያልተስማማ ሰሃባ የለም። ሁሉም ሰሃቦች ተስማምተዋል። የቀረ ሰሃባ የለም። ሁሉም ሰሃቦች ተስማምተዋል። ወበይም ተስማምቷል በመስዑድም ተስማምቷል። ስለዚህ ከተስማማበት ትክክል ባይሆንማ አልስማማም የሚል ነበረ። ታዲያ ለምን በሱ ሙሳፍ አልተጻፈም ከተባለ አንደኛ የወረቀት እጥረት ነበረ። ይጠፋኛል ብሎ የሚያስበውን ነገር አይጽፍም ነበር። የሚጽፈው መኻፈተ ሸክ ይጠፋ ወይ መረሳዋለሁ ብሎ የሚያስበው ነው የሚጽፈው። ምሳሌ እኔ ሙአዊዘተን ያረሳም። አሁን ግን ሱረቱል መርየም በቃል ያውቀዋለሁ። ኦኬ ሱረቱል መርየም ካወቅኩኝ የዛን ጊዜ የወረቀት እጥረት ካለብኝ አልጽፈው እችላለሁ። ለምን አውቀዋለሁ። የሚከብደኝ ሱረቱል በቀራ ከበደኝ ሱረቱል በቀራ እንጽፋለሁ። ይሄ ነው አካሄዱ እንጂ ከቁርአን አይደለም ብሎ የሞገተ ሰው የለም ማለት ነው። መጽሐፍ ቅዱስ ላይ በተመጡ ግን ንጽጽር እስከሆነ ድረስ ላሳያችሁ እስቲ። መጽሐፍ ቅዱስ እስከሆነ ግን
ነገር ግን ይሄ ታያያችኋላ ይሄ መጽሐፍ ውሸት ነው ይሏል። የጴንጤ መጽሐፍ ደኛውን ይሄ ውሸት ነው ይሏል። አያችሁ አይደለ? እርስ በርሳቸው ታዲያ የትኛው ትክክሉ ስንላቸው 66ቱ ነው 70 ነው 5 ነው 4 ብቻ የሚቀበልም አለ 5 የሚቀበል አለ። አንደኛው ደግሞ አረ 60 እንቀበላለን እርስ በርሳቸው። ታዲያ እሺ መጽሐፈ ኩፋሌ ከመጽሐፍ ቅዱስ ነው? አዎ መጽሐፍ ቅዱስ ነው። ያኛው አይደለም ከመጽሐፍ ቅዱስ ይጣላሉ እርስ በርሳቸው። አጋችሁ አይደል? ይሄ ነው እንግዲህ እርስ በርስ መጋጨት ማለት። እሱን ተውትና ሮማዊ ቀሌሜንጦስ የሚባል ሰው ነበርና ሮማዊ ቀሌሜንጦስ ፈርስት ያው ፈርስት ሴንቸሪ ላይ ነበር። ታላቅ የቤተ ክርስቲያን ምሁር ነው። ምን ብሎ ተናገረ? ሎርድ ሰይድ በጌታ በወንጌል አለ በጥቂቱ ካልተመናችሁ በብዙ አደራ የሚሰጣችሁ ማን ነው ይላል። እንግዲህ ተመልከቱ፣ ጌታ በወንጌል አለ። እስቲ በየትኛው ወንጌል ነው በብዙ ካልታመናችሁ በጥቂት ይሰጣችኋል የሚለው ዘገባ ያለው? እንግዲህ ዮሐንስ ሮማዊ ቀሌምንጦስ ምንድን ነው ያለው? ጌታ በወንጌል በጥቂቱ ካልታመናችሁ በብዙ አደራ ማን ይሰጣችኋል ብሏል አለ። እንግዲህ በወንጌል ነው ጌታ እንደዛ በወንጌል ነው ያለው። ስለዚህ በየትኛው ወንጌል አምጣ ማስረጃ። ይሄ ነው እንግዲህ መጥፋት መበረዝ ማለት ይሄ ነው ባጭሩ። መጽሐፍ ቅዱስ ላይ ከገባ በጣም ብዙ ፓርቶች አሉ። እሱን ተውትና መጽሐፍ ዕዝራ ላይ ራሱ ቃል በቃል እናንተ አይሁዳውያን አቃጥላችኋል፣ በርዛችኋል ብሎ የተናገሩበትን እናመጣለን። ምሳሌ ኤክሊመንዶስ የሚባል መምህር አለ። እንዲሁም ደግሞ አግናጤዎስ የሚባሉ እናንተ አይሁዳውያን እውርና ደንቆሮ በመሆናችሁ የእግዚአብሔርን ቃል አቃጥላችሁ በረዛችሁ፣ ከመጽሐፈ ዕዝራ አጠፋችሁ፣ ጌታቱን የእስራኤል ሕዝብ ሐሳብ የሚለውን ቃል አወጣችሁ ብሎ ይላችኋል። አያችሁ ቃል በቃል ይሄ ነው መበረዝ ማለት። እሱን ተውትና የሉቃስ ወንጌል ራሱ ብትመለከተኛው እትም ላይ ከአንድ ፔጅ በላይ ጭማሪ ይጨመርበታል። አንደኛው ደግሞ ጭራሹን የለውም። ይሄ ሁሉ ምንድነው የሚያሳየን? ብርዘትና እርስ በርስ መጋጨት ነው። የኛ ቁርአን ሳከተበለ የኛ ቁርአንም ወሊላሂ አልሐምዱ ወልሚና አምላካችን ቃል ገብቷል። እስካሁን የጠበቀውን ወደፊት ይጠብቀዋል። አንድ ማኑስክሪፕት ላሳያችሁ። በማኑስክሪፕት ደረጃ በእስልምና በጣም ብዙ ማኑስክሪፕቶች አሉ። እንዳውም የማኑስክሪፕት ከ200 ሺህ በላይ ይላሉ እስካሁን እስከ በቅርቡ ድረስ ሴንቸሪ ድረስ በማኑስክሪፕት ደረጃ የተጻፉ ማለት ነውና ማስረጃ ላሳያችሁ። 2500 ይታያችኋል። በቁርአን ቴክስት የተሰኘ መጽሐፍ አለ። የኢማሙል አዘሚ ኪታብ ነው። ምን ብሎ ያስቀምጣሉ? ኦቨር 2500 250 ሺህ ማኑስክሪፕት አለ ብለው ያስቀምጣሉና ያ ሁሉ ማኑስክሪፕት ከኛ ጋር ላይ ከተባ ጭራሹን ያለያየም ነው። ጭራሹን ከኛ ማኑስክሪፕት ጋር ያለያየ። ምሳሌ ይሄ ማኑስክሪፕት እንውሰድ። ይሄ በሂጅራ አቆጣጠር ኦሬዲ በስንት መሰረት የተገኘው በነቢያችን ጊዜ ተጻፈ ተብሎ የሚታመን ማኑስክሪፕት ነውና ይሄ ሳና ማኑስክሪፕት ይባላል። እንዲሁም የተለያዩ ማኑስክሪፕቶች አሉ። ይሄ እንግዲህ 649 የተጻፈ ማኑስክሪፕት ነው። 275 ፎሊዮ ያለው 86 የቁርአን ይሸፍናል። ታዲያ ይሄ ዲፈረንስ አለው እንዲስባ ጭራሽ ነው ከኛ ቁርአን ጋር አንድ አይነት አንድ የቃል ዲፈረንስ ራሱ የለውም። ኦኬ። ስለዚህ ቁርአን ተጠብቋል። ምሳሌ ላሳያችሁ። በመጽሐፍ ደረጃ ተዘጋጃለ። ይሄ መጽሐፍ ተመልከቱት። ይሄ መጽሐፍ ላሳያችሁ ከፈለጋችሁ አንብቡት፣ ይታያችኋል። አልሙስሐፍ ሸሪፍ ይባላል። ፊልም ኢላ መንሱብ ኢላ ዑስማን ኢብኑ አፋን ወደ ዑስማን ኢብኑ አፋን የተጠጋ የቁርአን ማኑስክሪፕት ነውና ቃል በቃል ነው የሚያስቀምጠው። ላሳያችሁ ምሳሌ ቃል በቃል ያስቀምጥላችኋል። ይሄ ማኑስክሪፕቱ ነው። እዚህ ጋር ደግሞ እኛ ጋር ያለው ማለት ምሳሌ በራአቱ ሚነላህ ይታያችኋል። በራአቱ ሚነላህ ወረሱሊ ኢለለዚነ አሐቱ ሚነል ሙሽሪኪን ይታያችኋል። ይሄና እኛ ጋር ይሄ እንግዲህ ዘመናዊ ነው። ይሄ ሞደርን አጻጻፍ ነው። ይሄ ደግሞ ጥንታዊ አጻጻፍ ነውና ይሄና ይሄ ዲፈረንስ አለው ሲባል ዲፈረንስ የለውም። ጭራሹን ዲፈረንስ የለውም። መጽሐፍ ቅዱስ ሲባል መጽሐፍ ቅዱስማ ከፍታችሁ ብትመለከቱ ምሳሌ የኦሪት ዘፍጥረት ምዕራፍ 5 ቁጥር 39 ላይ ስለ ሙሴ ዕድሜ ሲናገር አንደኛው እትም 700 አንደኛው እትም 800 እርስ በርሳቸው ይጋጫሉ። ቁርአን ሲባል ጭራሹን አይጋጭም ነው። ከሱረቱል ፋቲሃ ጀምሮ እስከ ሙዓዊዘተይን ድረስ አንድ አይነት ነው ከድሮ ጀምሮ ይታያችኋል። ይሄ እንግዲህ ማኑስክሪፕት አለ። አሁን ይሄ የሰመርቀንድ መሰለኝ ሰመርቀንድ ይባላል ማኑስክሪፕቱ። ወደ ሰናም የሚሉ አለ ብዙ አለው ብቻ። አሁን ይሄ ሰመርቀንዱን ይሄና ይሄ ዲፈረንስ አለው ሲባል የለውም። ያው ይሄ አዲስ ሞደርኑ አጻጻፍ ነው። ያው ታያቸው ወአዛኑ ሚነላሂ ወረሱሊ ለናሲ የውመል ሐጅል አክበር አነላህ በሪኡ ሚነል ሙሽሪኪን ወረሱሊ። ይሄና ይሄ አንድ አይነት ነው። አምላካችን ቃሉን ጠብቋል። ኢና ነዘልነ ዚክረ ወኢና ለሁ ለሐፊዙን ሰደቀላሁ ወመን አስደቁ ሚነላሂ ቂላ። ከአላህ በላይ ተናጋሪ የለም። እውነቱን ቃሉን ጠብቋል ብሎ ቃል ገባ ከተባለ ቁርአንን እኔ አውርጄዋለሁ እኔ ጠብቀዋለሁ ብሏል። እስካሁን አንድ ፊደል ሳይጨመርበት እስካሁን ደርሷል። እኛ ደግሞ ሙስሊሞች የምንተናበረ ሰነድ ይባላል። ሰነዱ ደግሞ ቀጥታ ወደ ነቢያችን ድረስ ነው የሚደርስ። አሁን ድረስ ሰነድ አለ። ታውቃላችሁ ይሄን ነገር። አሁን ድረስ ሰነድ አለ። ሄዶ ነቢያችን ጋር ነው የሚደርስ። ነቢያችን ሰሃቦችን ያጽፋቸው ነበር ፊት ለፊታቸው። የሚገርመው ፓርት ምንድነው? ጽፈው ከጨረሱ አንብቡልኝ ነበር ነቢያችን። እና እሱ ቁርአን አሁን እጃችን ላይ ያለ ነው። ይሄ እንግዲህ ቁርአን በዑስማን አካባቢ ጊዜ ተጻፈ ተብሎ የሚታመን ነውና ምንም ዲፈረንስ የለውም። መጽሐፍ ቅዱስ
ወላሂ እላችኋለሁኝ አንድ ማስክሪፕት አታምጡ። ይለያያል፣ እርስ በርሱ ይለያያል። አይገልጸውም ደግሞ የእነሱ ልዩነት እኮ ልዩነት አይምሰላችሁ። ምሳሌ ልስጣችሁ። መጽሐፈ ዕዝራ ላሳያችሁ። መጽሐፈ ዕዝራ ከፍተን ብንመለከት ምሳሌ ይሄ በሙሉ ጭማሪው ይላሉ ቃል በቃል። ይሄ ጭማሪው ከግሪክ ነው እንጂ በሌላ ማስክሪፕት የለም ያሉ ቃል በቃል። ሙሉ አንድ ጥቅስ እኮ ነው። ሙሉ አንድ ጥቅስ ጭማሪ ነው ይላል። ተመልከቱ። ይታያችኋል አይደል? መጽሐፈ ዕዝራ መጽሐፍ ቅዱስ ተመልከቱ። የሚቀጥለው ከግሪክ የተጨመረ ነው አሉ። እዚህ ድረስ መጽሐፍ ቅዱስ ነው። ከዚህ በኋላ የተጨመረ ነው ቃል በቃል። የሚቀጥለው ከግሪክ የተጨመረ ነው። እኔ ያለው የሚያውቁት መጽሐፉ ነው ያለው ጭማሪ የሌለ በጥንት ማስክሪፕት አለ ጭራሽ ነው የለም። እንግዲህ ግሪክ አይደለም የተጻፈው አይደለም መቼም መጽሐፈዩ ታዲያ ከየት መጣ ሲባል አይታወቅም። ይሄ ነው እንግዲህ ታያችሁ አይደል? ጭማሪ ይሄ ሁላ ጭማሪ ከመጽሐፍ ቅዱስ ላይ እነርሱ ራሳቸው ያመኑት ጭማሪ ማለት ነው። ሲቀጥል የመጽሐፍ ቅዱስ ማስክሪፕት እንደ ቁርአን ማስክሪፕት ነው ሲባል በጣም አይደለም። ኦሪጂናል ማስክሪፕት የለም። የኮፒ ነው። የኮፒው ራሱ የተበላኩ ጭራሹን እኮ የለም። ፍራግመንት እኮ አላቸው። ፍራግመንት ማለት ላሳጋችሁ ማለት እንደሆነ ፍራግመንት ማለት ይሄ ነው። እስቲ አንብቡልኝ እናንተ አንብቡልኝ። አታነቡት። ቁርአን እንሳ ሲባል ቁርአንማ እዩት ያቸው አይደል? አሁን ይሄ ማስክሪፕት ነው። ክርስቲያኖች ደግሞ ይሄ መጽሐፍ ይዘው መጽሐፋቸው አልተበረዘም ይላሉ አፋቸውን ሞልተው። እዩት እንግዲህ አንዴ ይክፈት እንትን እንዴ ከፈኩት አንብቡልኝ እዚህ ጋር ማለት ኤኒዌይ በጣም ነው የሚያስቀው። ኡስታዙን አስረዘምኩኝ አፎ በለኝ። የሚጨምረው ሐሳብ ካለ ይጨምር። ሰላም አለይኩም ወራህመቱላሂ ኡስታዝ ከሌለ እስከመጣ ድረስ ኡስታዝ እስኪመጣ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጠሊ እንዴት ነህ? በጠል ታውቃለህ? አንበሳ አልሐምዱሊላህ እኮ እንዴት ነው? አልሐምዱሊላህ የማይጠፋ ነው እንዴ? ምንድነው መሰለህ ሁለት ነገር ታሳይልኛለህ በቪዲዮ። የ1954 ባይብል አለ አይደል? ኢምሮ ኔትወርክ ያዘው አይሰማም። አሁን የ1954 የለኝም። ኦኬ የ54ቱን እኔ ልጥፍላችኋለሁ በኮሜንት። ኦኬ ኮፒ ሊንክ አድርጓ ታዲያ ጀማው። እንዴ ኢምራንን ኔትወርክ እንዲይዘው ፈለጋችሁ እንዴ? እያላ ኮፒ ሊንክ 10 እንሙላት እንደ ቅድሙ ቻሌንጅ እናድርግ። ኮፒ ሊንክ ታብታቡ ጥሩ ነው። ኮፒ ሊንክ እናድርግ አንድ ጊዜ ሁላችሁ። የ1954 ኮፒ ሊንክ ብቻ ጀማው። ታብታቡ ጥሩ ነው። ኮፒ ሊንክ 10 እንሙላት እሺ። በ1954 ባይብል ላይ ማቴዎስ ምዕራፍ 7 ከቁጥር 20 እስከ 23 ያለውን እናነብና ከዛ በ2000 የታተመውን ባይብል ደግሞ እናያለን። 2000 አለ አይደል ኢምራን? ያ 2000 ማቴዎስ 7 21 አውጣው ዝም ብለህ በቃ እንደው ሌላው ሐሳብ አያስፈልግም። 21 ላይ ያለችውን ፖይንት ነው የፈለኩት እኔ እስከዛ ልለጥፍላችሁ። ኡስታዝ ከመጣን ባይብል ጨምርልናል። ኢምራን እስኪመጣ እስከሚያስተካክል ማቴዎስ ምዕራፍ 7 ከቁጥር 20 እስከ 23 ነው ዋናው የምፈልገው፣ ግን 21 ላይ ያለው ቆንጆ ነው። ከቁጥር 20 አልከኝ አይደለ? ማቴዎስ 7 20 ነው። ከ20 እስከ 23 ነው፣ ግን ዋናው ነገር የምፈልገው እኔ 21 ነው የምፈልገው። እንግዲህ 23ን በልላቸውና እንደውም ክሊር አድርገን እንደው እስኪ 23ን ከ20 እስከ 23 ይነበብላቸውና የኔ ፖይንቴ ግን 21 ላይ ስለሆነ ክሊር ስለሚያደርገው ከ20 እስከ 23 አንብብ እቅራ። ኦኬ እንግዲህ ከፍሬያቸው ታውቋቸዋላችሁ። በሰማይ ያለውን የአባቴን ፈቃድ የሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግስተ ሰማይ የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል። በዚያን ጊዜ ከቶ አላውቃችሁም። አመፀኞች አመፅን የምታደርጉ ሁላችሁም ከኔ ራቁ እላቸዋለሁ ይላል። በጣም ጥሩ። 21 ላይ ምንድነው አቤቱ አቤቱ ነው ያለው? አቤቱ 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 ብሎ ጥሪ ያለ እንዴ? እሺ ማቴዎስ ምዕራፍ 7 ከቁጥር 7 ምዕራፍ 7 ከቁጥር 21 ተረጎም ጌታዬ ነው ወይ አቤቱም ጌታዬ ነው እንዳትሸወዱ።
አቤቱ ማለት ጌታው የግዕዝ ቃል ነው። ገባኝ። አቤቱ ማለት ማለት ነው። እሺ ላይ ይሄንን 54 ላይ ያለውን ሲጀምርኩ መጽሐፍ እኮ አይደለም ኡስታዝ ነው ግዕዝም አይደለም። ዋናው ነገር ትርጉም ነው። አሁን ትርጉም ስራ ላይ ጌታዬ የሚለውና አቤቱ ማለት ትርጉሙ አንድ ነው ኖርማሊ ማለት ሌላ ቦታ እንዳትሸወዱ ነው የምነግርህ። አቤቱ ማለት ጌታዬ ነው የግዕዝ ቃል አይደለም፣ በአማርኛ ነው። አቤቱ እያልክ ስትለምን ጌታዬ ማለት ነው ባጭሩ ራሱ ኖርማሊ ማለት ቋንቋ አንድ ነገር ሁለት ሶስት ነገር ሊገልጽ ይችላልና በዛ ሊመጡ ይችላል። አሁን የሐሳብ ልዩነት ሲመጣ ነው ግጭት ብለን የምንነሳው ማለት ነውና በዛ እንትን እንዳይሉ ማለት ነው ሰፋ አድርገን እንድናስበው ነው ከሚለው አንፃር ነው እንጂ አሁን አቤቱ የሚለው ቃል እና ጌታ ለምሳሌ ጌታዬ የነበረውን አምላክ ሆይ ቢሉት እሱ አሁን የሐሳብ ግጭት ነው። ቃላቱም አንድ አይነት አይደለም፣ የቃላቱም ትርጉሙም አንድ አይነት አይደለም ጌታና አምላክ የሚለው ነገር። አቤቱ ግን ማለት ግን ሲምፕሊ ጌታዬ ማለት ነው። እንደውም አቤቱ የሚለው መዝሙረ ዳዊት ላይ አብዛኛውን የዕብራይስጡ ላይ የእንግሊዝኛው ላይ ስናይበት ማይ ሎርድ ማለት ነው ራሱ ኦ ሎርድ ሆኖ ይመጣል ራሱ ኖርማሊ ማለት ነውና ምናልባት ይሄንንም ያው በዚህ መልኩ ሽኩራን ግን ምንድነው የኔ ፖይንት የነበረው አማርኛ ግዕዝን መሆኑን መርሐባ እኔ ግዕዝ ስለማላቅ ማለት ነው። ግን አማርኛ ላይ መጀመሪያ ያነበብኩት ባይብል ጌታዊ መንግስት የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ብሎ አሁን በ2000 ላይ ደግሞ አቤቱ አቤቱ ሲል ለኔ ሴንስ አልሰጠኝም። ለዛ ነውና ለምን መቃየር ሲጀመር 1954 እና 2000 የሐሳብ ብዙ ልዩነት አለው። ሮሜ 8:34 ላይ 1954 እና 2000 ላይ ፈራጅና አማላጅ ነው እና ይሄ ደግሞ የሐሳብ ግጭት ነው። ኢየሱስ ፈራጅ ነው ወይንስ አማላጅ ነው የሚለውን ያስይዛል። ሮሜ 8:34 ይምራን ከተመቸ 34ም ያለው ፕሮብሌሙ ያለው ግዕዙና እንትኑ ላይ ነው ግሪኩ ላይ ነው ያለው ፕሮብሌም። ለምሳሌ ግሪኩ ላይ ኢንቱካኖ ነው የሚለው። ኢንቱካኖ ማለት ስለኛም ይማልደው ማለት ነው። ይማልዳል ብሎ ነው ያስቀመጠው። ኢንቱካኖ በደንብ ያዘው ይምራንዬ፣ አው ይምራንዬ ሌላ ጊዜ ሊጠቅም ኢንቱካኖ ይላል። ኢንቱካኖ ማለት ይማልዳል ነው የሚለው ራሱ ኢንተርሴት ያደርጋል ነው የሚለው እንግሊዝኛውን ብትመለከት። የትኞቹም የእንግሊዝኛ ትርጉሞች ሲተረጉሙት ይማልዳል ብለው ነው ያስቀመጡት። ታዲያ እንደዛ ከሆነ ግዕዙ ላይ ወይም ደግሞ እንትኑ ላይ ለምንድን ነው ያመጡት? ለምሳሌ የኦርቶዶክስ እንትን ላይ ስለኛ የሚማልደው የሚለውን የሚፈርደው የሚለውን ነገር ከየት አመጡት ብለን ስንል ያመጡት ከግዕዙ ነው። ግዕዙ ደግሞ ምን ያለ ይተዋቀስ በእንቲአነ ይላል። ይተዋቀስ የሚለውን ወቀሰ ማለት ፈረደ በሚለው ነገር ነው የተረዱት። ለምሳሌ ኢሳይያስ 1:18 ላይ ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር ይላል። እንዋቀስ የሚልበት ተመሳሳይ ነው ራሱ ኑ ፋረደለት ነው ትርጉሙ። ስለዚህ ወቀሰ ማለት ተከራከረ ማለት ነው። ወቀሰ ማለት ወቀሳ ማለትም ነው። ወቀሰ ማለት ፈረደ። ግዕዙ ከመጣው ሲባል ግዕዙ ደግሞ የጥንት ነው ራሱ ኖርማሊ አባ ገሪማ ነው። ተሳቱ ቅዱሳን ከሚባሉት ውስጥ ወደ ኢትዮጵያ ከገቡት መካከል 4ኛው ክፍለ ዘመን ላይ ነው 5ኛው ክፍለ ዘመን ላይ ኢትዮጵያ ከገቡት መካከል አባ ገሪማ የተረጎመው ራሱ የተረጎመው እንደውም እነሱ የሚሉት ከአረማይክ ነው የተረጎመው። ከኛ አረማይክ ፕሪማሲ ምናምን የሚባል ነገር አለ። የመጀመሪያ የተጻፈው በአረማይክ ነው፣ ግሪኩ በኋላ ላይ ነው የሚሉ አሉ። ታውቃላችሁ የአረማይክ ፕሪማሲ እና ግሪክ ፕሪማሲ የሚባል ነገር አለ በወንጌል ላይ ያለው። ወደፊት በመጽሐፊ በደንብ አውጣዋለሁ። እዛ ላይ ከአረማይኩ እንደዛ ነበር የሚል የነበረው። መጀመሪያ አዲስ ኪዳን የተጻፈው በአረማይክ ነበረ ብለው የሚሞግቱም አሉ። ራሱ የሶሪያ ቤተክርስቲያን እንደዛ ነው ብላ ነው የምትሞግተው ማለት ነው። እና የሶሪያ ሰው የነበረው አባ ገሪማ ገረምከኒ የሚባለው አባ ገሪማ የሚባለው መልከጸዲቅ ገዳም ውስጥ ስቲል ናውን አለ። ራሱ በአርኪኦሎጂ ታይቶ በካርበን 40 ታይቶ 4ኛው ክፍለ ዘመን ከግሪክ ማኒስክሪፕቶቹ ጋር ተመሳሳይ እድሜ ነገር ያለው ነገር ነው ያለው። በተለይ ሲናቲከስ ከሚባለው ጋር አሌክሳንድሪየስ ከሚባለው ጋር ተቀራራቢ የሆነ እድሜ ያለው። አሁን ጥያቄ የምናነሳው ምንድነው? ግዕዙ ይፈርዳል ካለ ይተዋቀስ በእንቲአነ ካለ ግሪኩ ደግሞ ኢንቱካኖ ካለ ሁለቱ ግጭት ነው፣ ግልጽ ግጭት ነው። ማማለድ ማለት መፍረድ ከሚለው ጋር በፍጹም አይገናኝም ራሱ ኖርማሊ። ግን እኔ አሁን ያመጣሁት የሚሊኒየሙ ላይ ይፈርዳል የሚለውን ነገር አቡ ኢምራን ያመጣውና እንደገና 1954 ደግሞ ይማልዳል የሚለው እርስ በርስ ግጭት ነው ራሱ ኖርማሊ አንደኛው ከአንደኛው ጋር። የመጋጨቱ ግን መንስኤውን መሰረቱን ነው አሁን ያመጣሁት እንጂ ሌላ ነገር አይደለም። እና ይሄ ከባድ ግጭት ነው፣ መቼም የማያስታርቁት ነገር ነው። ወይ ግሪከኛውን መተው አለባቸው
ወይ ግዕዙን መተው አለባቸው። ፕሮቴስታንት ምን ይላሉ? ግዕዙ አይመለከተንም ግሪኩን ነው የምንቀበለው ብለው ይደመድማሉ። ኦርቶዶክስ ግን ግዕዙንም ግሪኩንም ነው የሚቀበለው። ስለዚህ እርስ በርስ ግጭት ነው የሚሆነው። ቀጥል አቡ ይምራን። አይ ለዚህ ነው ሽኩረን። ይሄ ማለት አንዳንድ ጊዜ የቁጥር ግጭቶችን ምናምን እኮ ዝም ብለን ያው እንደ ስህተትም የታይፕ ችግሮች ምናምን ብለን የምናልፍ ነገሮች የማይታለፉት የችግር ትንሽ ባይሆን በመንፈስ ቅዱስ ተመርቶ የተጻፈ መለኮታዊ ቃል ነው የአምላክ ቃል ባለ ላይ ቅንጣት ታክል ዶት እንኳን እኮ ሊኖር አይገባም ብዬ ስለማምንም ስለማሰብን ጭምር ነው። እና ይሄ ግን የሀሳብ ግጭት ነው። በቃ በምንም ታሪክ የሚገናኝ ነገር አይደለም። ፈራጅ አለ፣ አማላጅ አለ። እና የትኛውን ነው የምትመርጡት? በጣም ከባድ ነገር ነው። ግን ሌላም ፖይንቶች አሉ። ይምሩ ሳላህም ስላለ ይሳተፉና አወራለሁ ኢንሻአላህ። ኦኬ ኡስታዝ በቁርአን እንደዚህ ካወራን በክርስትና ግን አልተነሳም። ብዙ አለፍ ቢያነሳሁት እኔ በሰፊው ክርስትና ላይ ስለመጽሐፍ ቅዱስ ያለውን አብራለሁ። ምኑን ነው? አይ ስለመበረዙ እስልምና ላይ የተነሳውን ጨርሰን ኦልሬዲ። አጋጣሚ ልጅ ስላነሳው እንጂ እንደ ቶፒካችንም አይደለም። ስናወራ በቶፒክ ብናወራም ጥሩ ነው። አንዳንድ ጊዜ ያው ልጁ አጋጣሚ ስላነሳው ገባ ያለውን ነገር የመጽሐፍት የቀኖና ልዩነቶች አሉ እያልኩ ስለው አዎ አሉ ነው ማለት ያለበት እንጂ በእናንተም እኮ አለ ብሎ 114 116 እና 111 ብሎ እንትን ስላለ ነው ያነሳነው እንጂ እንደ ቶፒክም አሁን የምናነሳው ነገር አይደለም ነው። ልክ ስንገባ መጀመሪያ ስንገባ ይሄ ነገር ይባል ልክ እንደ አብዱል ከሪም በቀደም እንዳደረገው ማለት ነው ራሱ ማለት ነው። ሮሜ ማን ነው ዕብራውያን ቆላሲስ 1:15 ላይ ያለውን ጀመርን። በቃ በደም ሙሉን አየነው። 1:15ን ሙሉን ማለት ሙሉን በቃ በደም ጥርስና ምላሱን እየነቀስና እያደማን ስንመለከተው ነበር። ስለዚህ እንደዛ ነው። አሁን የተለያየ ነገር ስለተባለ አይ ቲንክ ብዙ የባይብል ግጭቶችም አሉ። መበረዝ የሚለው ነገር እነሱም ያምናሉ እኮ ችግር የለባቸውም። መበረዝ የሚባለው ነገር ኦሪጂናል አውቶግራፊ የለም ብለው ነው የሚያምኑት። ትራንስሚሽንም የለም ብለው ነው የሚያምኑት። ራሱ ኖርማሊ ግን የሆነ በሰንሰለት እንደመጣ ያምናሉ። ሰንሰለቱ ግን የተቋረጠ ነው ወይስ ዝም ብሎ የመጣ ነው የሚለው ነገር አሁን ሳይናቲከስን፣ ቫቲካኔስ እና አሌክሳንድሪያስ የሚባሉ ማኑስክሪፕቶች የእድሜ ልዩነትን ቢኖራቸው ሁሉም ሰንሰለቱ ትክክል ነው። ራሱ ኖርማሊ አንደኛው የእድሜ አሁን ለምሳሌ አሌክሳንድሪያስ በኋላ ላይ ስለተጻፈ እንትን ነው ትክክል አይባልም። ምክንያቱም ከዛ ተሻሽሎ አይደለም የመጣው። አሌክሳንድሪያስ ከቫቲካነስ ተሻሽሎ ቢመጣ ኖሮ ቫቲካነስን ተቀበልና አሌክሳንድሪያስን ውድቅ ታደርግ ነበረ። አሌክሳንድሪያስ ራሱ አሌክሳንደር ውስጥ የነበረ ቼን ነው፣ ትራዲሽን ነው ራሱ ይዞ የመጣ ስኩል ኦፍ ቶት ነው ራሱን ይቻል። ቫቲካነስ ቫቲካንን መሰረት ያደረገ ሮምን መሰረት ያደረገ። ኤፍሬም የሚባለው ሶሪያ የኤፍሬም ቅዱስ ኤፍሬም የውዳሴ ማርያምን የደረሰው የአባ ሕርያቆስ ጓደኛ የቅዳሴ ማርያምን ደራሲ አባ ሕርያቆስ ነው። ቅዱስ ኤፍሬም የሚባለው ነው። ኤፍሬም የጻፈው ማኑስክሪፕት ነው ራሱ ኤፍሬማ የሚባለው ወይም ኤፍሬማዊ የሚባለው ማለት ነው። እንደገና ደግሞ ሲናቲከስ የሚባለው ደግሞ ሳይና ወይም ደግሞ ሲና ላይ የተገኘ የተባለው ነው። ስለዚህ ሁሉም የራሱ ትራዲሽን አለው። ትራዲሽኑን እንትን ነው ግን ሰንሰለቱ የለም። ራሱ እንደዚህ እንትኑ የተላለፈበት በሰንሰለት ነው የመጣው ይባላል። ግን ሰንሰለቱ እንደዚህ ከማከማ መጣን ተቀባብለው እንደመጡ አያውቁትም። ራሱ ለምን ያለው እንትኖቹ ራሳቸው ኮፒዎቹ የኮፒ ነው ያለው። የኮፒ ደግሞ ያለው ፍራግመንት ነው በተስታሽ ነው። እና እነዛ የጻፉት የመጀመሪያዎቹ የለም ራሱ። እና እነዚህ አሁን ያለው ግሪክ ማኑስክሪፕት ነው፣ እደ ክታባት ነው። የእደ ክታባት ማለት በእጅ የተጻፉ ጽሁፎች ናቸው። ኢየሱስ ካረገ ከ200 ዓመት በኋላ የተዘጋጁ ናቸው። እነዛ የተዘጋጁትን በአጠቃላይ እርስ በርስ ይጋጫሉ። ራሱ ሳይናቲከስ ከቫቲካነስ ላይ የዮሐንስን ወንጌል ራሱ እርስ በርስ ግጭት አለው። ራሱ የቃላትም የሐሳብም የቁጥርም ልዩነት አላቸው። እንደዚህ አይነት ነገሮች አሏቸው። እሱን ከፈለጋችሁ ለብቻው እነዚህ ማኑስክሪፕቶቹ እርስ በርሳቸው የሚጋጩበት ብላችሁ ካላችሁ አይ ቲንክ ተመራችኋል አይደል? ይምራል አታስታውስም? ተመራችኋል አይደል? ስለ መጽሐፍት ላይ እንትን ላይ ቅዱሳን መጽሐፍት በሚለው ላይ ተመራችኋል። እሱን የተማርከውን ትምህርት አንድ ቀን እዚህ አምጥተህ ወረድባቸው እስከሚበቃ ድረስ ሌሎችም ይማሩበታል። ራሱ ሳይናቲከስ ምንድነው? ቫቲካንስ ምንድነው?
የሚለው ነገር እርስ በርስ ግጭቱ ምንድነው፣ ልዩነታቸው በግልጽ የሚታዩበት ምናምን የሚለው ነገር በዚህ መልኩ ብታዩት ጥሩ ነው። ራሱ ኖርማሊ ማለት ነው። ሳላ አለ ወይ ኡስታዝ ሰላም አለይኩም። መንገድ ላይ ነው ያለሁት። ኢንሻአላህ እናወራለን። እንዲህ ቀላል ውሸት ተዋሽታለህ ቀለልክብኝ ቻው ይላል አንዱ። ምንድነው የተዋሸው? ማኒስክሪፕቶቹ ላይ እውቀቱ አለ፣ ማውራት ትችላለህ። ላስገባ ማኒስክሪፕቶቹ ላይ የዋሸሁት ነገር ካለ እርማት ለመቀበል ዝግጁ ነኝ። አዲስ ካፊር ኦኬ ምን ብሎ ነው? እሺ በቃ እዚህ ጋር ይብቃል ለዛሬው። ያው ማረም ሲበዛ ይመራል ይላል የሀገሬ ሰው። ምን ይመስላችኋል? አልተዘጋም ነበር እንዴ? ነው ከጁማ በኋላ ከፍተን አሁን ነው የተከፈተው። ቅርብ ሰዓት ነው የተከፈተው። እንደዛ ከሆነ ኮፒ ሊንኳን 10 ይሙሏት አንድ ጊዜ ኡስታዝ። ኮፒ ሊንኳን 10 ይሙሏት አንዴ 2 ደቂቃ ኮፒ ሊንክ እንደቀድሙ ቻሌንጅ አድርጉ። በቃ ጀማው እሺ ያሳተው ምናምን ተው የምትሉት ነገር እስኪ ታብታብ ታብታብ ነው ተው አይ ታብታቡ ጥሩ ይላል። ለበቶ ምናምን ነው ኮፒ ሊንኳን አንዴ 10 15 ማላይ ያወሩ ያለ ማላይ ገቡና ቶፕ ይላል ነው። በደንብ አያወራውም እና በኋላ ላይ ነው ታብ የሚለው ነገር የገባኝ ማለት ነውና ተው የሚል ነገር ይመስላልና ሊያገላግል ነው ድብድብ ተነስቶ ምናምን ሁሉ ያሰኛልና እና እዚህ ነው ኮፒ ሊንክ ምናምን ነገር ሼር አድርጉ። ፋጡማ ናት አብዛኛው እንደዚህ የምታወራው። ባንዴ ምናምን ትልና ታብታብ አድርጉ ዝም ብላችሁ ትላለች። አትያም አንዳንዴ ትመጣና ትላለች ያ ጀማ ቆይ አንዴ ታብታብ አድርጉ እንጂ ታብታብ ትላለች። እና እንደዛ ነው እነሱ ጋር ነው የሰማሁት ለመጀመሪያ ጊዜ። ኮፒ ሊንክ የለ በቃ አሁን እንግዲህ እንደዚህ ተዝናናችሁበት ኮፒ ሊንክ አድርጉ። አንዳንድ ጊዜ ኡስታዝን ልዩ ታለንትም አለው እንደዚህ ድምጽ የማስመሰልም እንሞክረዋለን ሊሆነ ቀን። አረኛ አላስመሰልኩም። የላ ኮፒ ሊንክ አድርጉ ቶሎ በሉ። እኔ የወንዶች ድምጽ ማስመሰል እችላለሁ። ሌላ ጊዜ ኢንሻአላህ የነ ቡርሃንን የማን የተወሰኑ ኡስታዞችን ድምጻቸውን አስመስዬ እንትልላቸዋለሁ ኢንሻአላህ ሌላ ጊዜ። ያቡኪንና ያሲን ኑሩን የበድርን እነሱን ከዛ በኋላ ቡርሃንን መሐመድ አሊ የነሱን ካረክል በቃ ሌላ ብዙ አለ። ለማንኛውም ኮፒ ሊንክ ያው ትንሽ ታችሁ ነው። በርቱ እሱ አያቀተኝም። ይሄን ነገር 100 ሜትር አድርጉ።